ጂና ለሙሺም ለሀብቴም ለሁሉም እንዴ አይደለም። ሀይሚ እሙሽዬ እንደማትፈቅድልሽ ታውቂያለሽ። ቡራ ለብቻው ጥለሹ መሄድም የለብሽም። ለምሳሌ እሙሽዬ ከዚህ በፊት ለቡራ ያለችው ላሰማችሁ። ስሙ ጋይስ። አስቀይመሃታል በጣም ምን አድርጌ ቀሰች። እኔ ሀብቴ ያሳይቶኛል በቪዲዮ። የት ነው ሄዳለው የምትለው? አረ እኔ የሆነ ስራ ልሰራ እኮ ነው፣ ስራ ነበርና እሷ አለቀ። የት ትሄዳለህ ታዲያ? አታሳዝናም? እንደዚህ እያለቀሰች አሁን ቻው ልትለኝ ነው የመጣው። ለመሄድም ካሰብክ እሷን ይዛሃት አንድ ላይ አረምሽ ይተይ እና እሺ። እሷስ እንዴት ምን ይሄ የምታለቅሰው ነገር ጥሩ ነው ለአንተ? እሷ ታሳዝናለች። ለአንድም ለቃት ከምትሄደው። ሰላም ቤተሰብ እንዴት ናችሁ? እንግዲህ ሰምታችኋል። እሙሽዬ ከዚህ በፊት ከሀይሚ ተለይቶ ቡራ ወደ ሌላ አካባቢ ለስራ ጉዳይ ነው እያለ ሊሄድ ሲል ቡራን ያስቀረችው እሙሽዬ ናት። አሁንም ከሙሽዬ ፍቃድ ውጭ ሀይሚ ስለማትወጣ ወይም አንድ ላይ ትሄዳላችሁ ወይም ሀይሚ ትቀራለች። በእርግጠኝነት እሙሽዬ ከዚህ በፊት ቡራን አስቀርተሸዋል፣ ሀይሚ ለብቻዋ እንዳትቀር። አሁንም ደግሞ ሀይሚ ቡራን ጥላ በፍጹም ሴት ልጅ ከምትወደውና ከአንድ የፍቅር አጋሯ ተለይታ ሰርግም ይሁን ልደት ይሁን ለቅሶ ይሁን ማንኛውም ነገር ይሁን ከከተማ ውጭ ስትወጣ ባለቤቷ ወይም ፍቅረኛዋ ወይም ደግሞ የግል ወዳጇ ይዛ አብራ መሄድ አለባት ብዬ ነው ማምነው። ስለዚህ እሙሽዬ የፈለገ ነገር ቢመጣ እባክሽን እንደማታረጊው አልጠራጠርም። ማለት በቃ ታደርጊዋለሽ፣ እንደማትፈቅጂላት አውቃለሁኝ። ምክንያቱም ሀይሚና ቡራ በፍጹም አው ሂጂ እንደማትያት አንቺ ሙሽዬ ማለት በቃ እናት ነሽ። እናት የምታስበውን ነገር ነው የምታስቢው እና የፈለገ ነገር ይሁን ሀይሚ ለብቻዋ እንድትሄድ ኦኬ በቃ ትሂድ ምናምን ብለሽ እንደማትፈቅጅላት አውቃለሁ። ምክንያቱም ይሄ የእናቶች ባህሪ ነው። እናቶች ልጆች የፈለገ ትልቅ እንኳን 18 ዓመት 20 ዓመት እንኳን ቢሞላቸው ልጆች ለብቻቸው የሆነ ቦታ ልንሄድ ነው ሲሉ ሂዱ ብለው አይፈቅዱም። ስለዚህ ሀይሚ እሙሽዬ ካልፈቀደች አልሄድም ብላለች አይደለ? ስለዚህ እሙሽዬ አትፈቅድም፣ አትሄጂም። ወይም አብረሽ ነው መሄድ ያለብሽ፣ ወይ ከቡራ ጋር ሂጂ ወይም ደግሞ መቅረት አለብሽ። እንዴት ነው ቡራን ጥለሽ ለብቻሽ? ይሄማ ሌላ ዓላማ አልሽ ብሎ ሌላ ሰው እንዲጠራጠር ያደርጋል ብዬ ነው የማስበው። እና በክፋት አይደለም ባይዘዌን ይህን የምናገረው በቅንነት ነው። ምክንያቱም ሁለታችሁም የትኛውም ቦታ ላይ የትኛውም አካባቢ ላይ ተለያይታችሁ ስትሄዱ ማየት አልፈልግም ጋይስ፣ እኔ አልፈልግም። ደግሞ ሁሉም ወዳጆቻችሁ እንደዛው ናቸው ብዬ ነው የማስበው። እና ደግሞ ውዶች ድምፄ ትንሽ ቀየር ካለባችሁ ያው ታውቃላችሁ፣ ትንሽ ያመኛልና አፍንጫ ይነፍነኛል ምናምን፣ ጥሩ ስሜት ላይ አይደለሁኝም። ለዛ ነው አየሩ እየተቀየረብኝ ስለሆነ፣ እንዲሁም ደግሞ ያው የቶንሲል በቃ ብዙ ነገሮች ነው። እና ደግሞ ሌላው ትላንትና በተካሄደው ጌም ላይ ማለት ነው ቡራ በማሸነፉ እውነት ቪዲዮ ሰራለሁ ብዬ ሳልሰራ ስለቀረውኝ በጣም ይቅርታ እህቶቼ። በጣም ደስ ብሎኛል። ኤኒታይም ማንኛውም ጊዜ የጨረቃ ቤተሰብ ተሸንፎም አፍሮም አያውቅም እና አሸንፈናል። ቡራ አሸንፏል። ያው የቡራ ማሸነፍ እኛ እንደማሸነፍ ነው የምንቆጥረው ማለት ነው። እና በጣም ደስ ብሎኛል። እጅግ በጣም ከምትሉት በላይ ነው ደስ ያለኝ። ጨረቃዋ በዛ መልኩ ፏ ብላ ቡራን በዛ መልኩ እንደዛ አምሮበት መጥቶ እኔ በጣም ያናደደኝ ልጁ ነው። ልጁ አይታችሁታል። በላቸውን ማነው የሚበለጠ ነው የሚባለው አብሮት ጌም የተጫወተው በቃ የሆነ አዝግ ነገር ነበረ እና በጣም እያናደደኝ ነበረ። በጣም ምንም አንደኛ ቆይቶ ነው የመጣው፣ ሁለተኛ በቃ ንግግሩ አይነፋ ምናምን አራዳ አይደለም እንደ ቡርኬና በጣም ስግጥ ምናምን ሲል ስለነበረ አስጠላኝ ማለት ነው። እንዲሁም ደግሞ የቡራ አድናቂዎች ወይም የጨረቃ ቤተሰቦች ገስት ላይ በመሰቀል ደስታቸውን እየገለጹ ነበረ። ያው እኛ እንዳንሰቀል እንግዲህ በጣም ብዙ ሰው ገስት ላይ ነበረ። ሀይሚም ወደ ቤቷ ለመሄድ መሽቶባት ነበር ታውቃላችሁ። ከኢትዮጵያ ላይ ከምሽቱ 5 ሰዓት ኦር 6 ሰዓት ላይ ከባድ ነው በር አንኳኩቶ መግባት ምናምን እና በዛ ምክንያት ለሌላ ቀን ፕሮግራም ይዘዋል። ሌላ ቀን ገብተን እንግዲህ ገስት ላይ ተሰቅለን ቡራን በግልጽ እንደምናገኘውና ደስታችንን እንዲሁም አድናቆታችንን ወዳጅነታችንን እንደምንገልጽለት ተስፋ አድርጋለሁ ማለት ነው። እና በጣም ደስ ብሎኛል። የትላንትናው ጌም ሁሌም አሁን ብቻ ሳይሆን ሁሌም ቀጣይም በቃ ኤኒ ታይም ላይ ባሉ ነገሮች ሁሉ እናንተ አሸናፊ ናችሁ እንደምትሆኑ አልጠራጠርም። እኛም ከጎናችሁ ነን ሁሉ ጊዜ ባለን አቅም እናንተን ከማበረታታት
እናንተን ከማገዝ እናንተን አይዟችሁ ከማለት ወደኋላ አንልም ማለት ነው። ጠላት ካልሆነ በስተቀረ የሰውን ደስታ የማያስደስተው ይኖራል ብዬ አላስብም። ትላንትና በጣም ተደስቻለሁ ስላሸነፋችሁ። በጣም ጨንቆኝ ነበረ፣ እጅግ በጣም ከምትሉት በላይ ማለት ነው። ጌሙ በድል ስለተጠናቀቀ ደስ ብሎኛል ውዶች። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። እዚህ አሁን ይህንን ፎቶ ያመጣሁት የትላንትና ጌም ሲጫወቱ የነበረበት ቪዲዮ ላይ ድምፅ ሚዩት አድርጌ ድምፄን ያስገባሁትኝ እንድታስታውሱት ብዬ ነው። በዛው ደስታዬን እና በጣም የገረመኝን ነገር ለመግለጽ ነው። ቡራ የነበረውን ትዕግስት ምናምን ለማሳየት ብዬ ነው ማለት ነው ውዶች። እና ላይክ ሼራችሁን እንዳይለየን ቪዲዮ ሙሉውን በማየት በማዳመጥ ያው ላይክ አድርጉ ማለት ነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።